የምዕራብ ለንደኑ ክለብ ቼልሲ የዘንድሮ ዓመት አቋሙ ምን ይመስላል ተብሎ ቢጠየቅ ምናልባትም ወጣ ገባ አቋም እያሳየ ነው የሚለው ቃል በትክክል የቼልሲን ፐርፎርማንስ ሊገልጸው ይችላል። በቼልሲ በኩል ዘንድሮ ወጥነት የሚባለውን ነገር እየተመለከትን አይደለም የምንገኘው። ቼልሲ በሆኑ ጨዋታዎች ላይ አስገራሚ ብቃቱን እያሳየ ነው። ጨዋታዎችን በማሸነፉ ምክንያት ለሆኑ ዋንጫዎች ይፎካከራል ብለን ቼልሲን እያደነቅን በመጣንባቸው ሳምንታት ውስጥ ደግሞ በተከታታይ ጨዋታዎች ላይ እየተሸነፈና ነጥብ እየጣለ እየተመለከትን እንገኛለን። አሁን ቼልሲ ከፕሪሚየር ሊጉ የዋንጫ ፉክክር ራቅ ብሎ በአምስተኛ ደረጃ ላይ የተቀመጠ ክለብ ሆኗል። ከዚህ በተጨማሪ ቼልሲ በአውሮፓ ቻምፒየንስ ሊጉም ከፊቱ ወሳኝ የሆነ ጨዋታ ከናፖሊ ጋር እየጠበቀው ይገኛል። ቼልሲ ታዲያ ምን ነገሮችን ያስተካክል፣ ምን ነገሮችን ያሻሽል? ምናልባት በቀጣይ የሚከፈተው የጥር ተጫዋቾች የዝውውር መስኮት ቼልሲን እንዴት ባለ መንገድ ሊጠቅመው ይችላል? አሰልጣኝ ኤንዞ ማሬስካስ ምን አይነት ውሳኔዎችን ሊወስኑ ይችላሉ? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንግዲህ እግዚአብሔር ፈቅዶ እናንተም ደግሞ እኛን ሰብስክራይብ እያደረጋችሁ አሁን ወደ 30,000 የምናደርገውን ጉዞ አጠናክረን ቀጥለናል። 26,000 ሰብስክራይበሮች ልንደርስ ጥቂት ብቻ ነው የቀረን። ስለዚህ እንደዚህ አይነት ፕሮግራሞችን መከታተል የምትፈልጉ ሁሉ ላይክ፣ ሰብስክራይብ እያደረጋችሁ መከታተላችሁን አትርሱ። እንዲሁ ደግሞ ዩቲዩብ ፕሮግራሙ ለብዙዎች እንዲያደርሰው የእናንተ ላይክ ማድረግ እጅግ በጣም ጠቃሚ ነው። ይሄ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ቆይታ ስናደርግ የቼልሲን ጉዳይ የምንመለከት ይሆናል። እንግዲህ ቼልሲ ዘንድሮ የውድድር ዓመቱ በጣም ከብዶታል ማለት ይቻላል። እያንዳንዱ ጨዋታዎች ላይ የምንመለከተው ቼልሲ ለእኛም ለመገመትም እጅግ በጣም አስቸጋሪ የሆነውን ቼልሲ ነው እየተመለከትን የምንገኘው። የሆኑ ጨዋታዎች ላይ በቃ ጥሩ ፐርፎርማንስ ያሳያል፣ ቼልሲ ያስጨበጭበናል። ለምሳሌ ዘንድሮ ባርሴሎናን እንዳሸነፈበት አይነት ወይ ደግሞ ከአርሰናል ጋር በ10 ተጫዋቾች አቻ የተለያየበት ጨዋታ ላይ የነበራቸው የማጥቃት ፐርፎርማንስ ያሳዩት የሜዳ ላይ ተጋድሎ ወይ ደግሞ ሌሎች ጨዋታዎች ላይ ያስመለከተ ሊቨርፑልን ያሸነፈበት ጨዋታ እነዚህ እያሉ የሆኑ የምንጠቅሳቸው ጨዋታዎች ሊኖሩ ይችላሉ። ከዛ ግን ደግሞ ቼልሲ በጣም ባልተጠበቀ ሁኔታ ኮላፕስ ያደረገባቸው የተሸነፈባቸው ጨዋታዎች እንዳሉ ስንመለከት ቆይተናል እና ምንድን ነው የዚህ ጉዳይ ምክንያቱ የሚለው ነገር ብዙዎቹን የሚያጠያይቅ ሆኗል። ያው ምክንያቱን በተለያዩ ጊዜያት ላይ ስናነሳ ቆይተናል። የአሁኑ ቼልሲ ደግሞ በፊት ቢያንስ የሆነ ጨዋታ ላይ ቼልሲ ጥሩ የሆነና የሆነ ጨዋታ ላይ ጥሩ የማይሆነውን ቼልሲ ነበር የምንመለከተው። አሁን ደግሞ ጭራሽ ቼልሲ የሆነ ጨዋታ ላይ በጣም ጥሩ ፐርፎርማንስ ማሳየቱ ይቀርና 45 ደቂቃ ላይ ሆኗል ቼልሲ ጥሩ ፐርፎርማንስ የሚያሳየው። ለምሳሌ በኒውካስሉ ጨዋታ ላይ ቼልሲ ፈርስት ሃፍ ጥሩ አልነበረም፣ ሰከንድ ሃፍ ላይ ጥሩ ነበር። 2 ጎሎችን ከኋላ ተነስቶ አስቆጥሮ 1 ነጥብ ይዞ ወጣ። ባለፈው ደግሞ ከአስቶን ቪላ ጋር የመጀመሪያውን 45 ጥሩ ነበር፣ ሁለተኛው 45 ላይ ጥሩ አልነበረም። ጎሎች ተቆጥሮበት እየመራ የነበረውን ጨዋታ ተሸንፎ ወጥቷል ማለት ነው። ስለዚህ ቼልሲ አሁን ደግሞ በጨዋታዎች ላይ መዛል በግልጽ የምንመለከትበት ድካም፣ ፋቲግ የምንመለከትበት ቡድን ሆኗል። ዘንድሮ ደግሞ የቶፕ 4 ፉክክር በጣም በከፍተኛ ሁኔታ በብዙ ክለቦች የታጨቀ ሆኗል። አሁን አስቶን ቪላ 39 ነጥቦች አሉት፣ 3ኛ ደረጃ ላይ ይገኛል። ሊቨርፑል 4ኛ ደረጃ ላይ ነው። ቼልሲ፣ ዩናይትድ፣ ሰንደርላንድ እስከ 7ኛ ደረጃ ያሉ ቡድኖች ናቸው። ያውም እንግዲህ ቶተንሃምን ትተን ነው። ቶተንሃም ያው 11ኛ ደረጃ ላይ የሚገኝ ቡድን ነው። መቼ ሊመጣ እንደሚችል አይታወቅም ወደፊት። ኒውካስል 14ኛ ደረጃ ላይ ነው ያለው። እነዚህም ቡድኖች ትተን ቢያንስ በዚህ የቶፕ 4 ፉክክር ውስጥ ወደ 5 ቡድኖች ይገኛሉ። ከሰንደርላንድ እና ከአስቶን ቪላ ጭምር ራሱ ቼልሲ፣ ሊቨርፑል እና ማንቸስተር ዩናይትድ በዚህ ፉክክር ውስጥ ይገኛሉ። አሁን ቼልሲ ምን ነገሮችን ነው ማስተካከል ያለበት፣ ምን ነገሮችን መቀየር ይኖርበታል የሚለው ነገር እጅግ በጣም ወሳኝ ነው። ያው ቼልሲ እንግዲህ ቻምፒየንስ ሊግ ላይ ውጤታማ ሊሆን ይችላል፣ ዋንጫውን ሲያሸንፍ ልንመለከት እንችላለን። ምክንያቱም ቻምፒየንስ ሊግ ቶርናመንት ነው፣ ወቅታዊ ፐርፎርማንስ ማተር ያደርጋል። ከዛ ደግሞ እዛ ውድድር ላይ ትኩረት አድርገው የሚጫወቱ ቡድኖች ይኖራሉ። ስለዚህ የውድድሩ ጠባይ እንደ ፕሪሚየር ሊግ አይደለም። አሁን ቻምፒየንስ ሊግ ላይ ለምሳሌ በባለፈው ዓመት ፔዤ የፕሌይኦፍ ጨዋታ ማድረግ ነበረበት። ያንን የፕሌይኦፍ ጨዋታ ማንቸስተር ሲቲን አሸንፎ ከዛ ወደ 16ቱ ጥሎ ማለፍ መጣ። ወደ 16ቱ ጥሎ ማለፍ ከመጣ በኋላ ሊቨርፑልን በደርሶ መልስ አሸነፈ።
በኋላ ደግሞ ግማሽ ፍጻሜ ላይ እንደዚሁ አርሰናልን ጥሎ ነው በፍጻሜው ኢንተር ሚላንን አይሆኑ አድርጎ ያንን 3 ነጥብ ይዞ የወጣው። ስለዚህ ምን እንረዳለን ከእንደዚህ አይነቶቹ ነገሮች? የቶርናመንት ጸባይ ያላቸው ውድድሮች እንደ ሊግ ስለማይሆኑ እንደዚህ አይነት ነገሮች በሌላ ሁኔታ የሚታዩ መሆን ይኖርባቸዋል። ስለዚህ እያወራን የምንገኘው ሞር ስለ ፕሪሚየር ሊጉ ነው። እንግዲህ ቼልሲ ወደ ቻምፒየንስ ሊጉ ጥሎ ማለፍ ከገባ ወደ 16ቱ ጥሎ ማለፍ ከገባ የዛን ጊዜ ምን አይነት የጨዋታ ጊዜያት ሊያሳልፍ ይችላል የሚለውን እዛ ላይ እናነሳለን። ራሱ ቼልሲ በ2012 የቻምፒየንስ ሊጉ ዋንጫን ባሸነፈበት ጊዜ ላይ እንደምታስታውሱት አሰልጣኝ አሰናብቶ ነበር ቪላስ ቦዋስ። በዛ ቡድን ውስጥ የነበራቸው ቆይታ ጥሩ አልነበረም። በኋላ ላይ ዲማቴዮ በጊዜያዊነት ያንን ቡድን ተረከቡት። ቡድኑ የቻምፒየንስ ሊግ ዋንጫን እንዲያሸንፍ አድርገውታል ማለት ነው። ስለዚህ እንዲህ አይነት ሁኔታዎች መኖራቸውም ስለማይቀር በቻምፒየንስ ሊግ ውድድር ላይ የቻምፒየንስ ሊጉን ወደ ጎን እንተው እና በየሳምንቱ የምናየው ፕሪሚየር ሊግ ስለሆነ ፕሪሚየር ሊግ ላይ ግን ምንድን ነው ያለው ሁኔታ የሚለውን ነገር ደግሞ መገንዘብ እጅግ በጣም አስፈላጊ ነገር ይሆናል ማለት ነው። ቅድም ስለ ፔዤ እያነሳውላችሁ ነበር እና ፔዤ እንግዲህ በወቅቱ በነበረው የደረጃ ሰንጠረዥ በጣም ከፍተኛ በሆነ ሁኔታ እንግዲህ ሲፎካከር የነበረ ቡድን እንደሆነ ተመልክተናል እና 15ኛ ደረጃን ነበረ ይዞ የጨረሰው እና በእነዚህ ጨዋታዎች ላይ እንዲህ አይነት ውጤቶች ሲመዘገቡ ስለነበረ ፕሪሚየር ሊጉ ሌላ ሴናሪዮ መሆኑን መመልከት ያስፈልጋል። ፕሪሚየር ሊግ ላይ አሁን ቼልሲ ከፕሪሚየር ሊጉ የዋንጫ ፉክክር ርቆ ያለበትን ሂደት እየተመለከተ ነው። ምክንያቱም ቼልሲን ለሚመለከተው ሰው ወይም ደግሞ አሁን ቼልሲን ባለበት ሁኔታ ለሚያየው ሰው የደረጃ ሰንጠረዡ ላይ ከአርሰናል በ13 ነጥቦች ርቆ ነው የሚገኘው እና ያ በጣም አስቸጋሪ ሊሆን ይችላል። አሁን ተመልሶ በዚህ አይነት ፐርፎርማንስ እንደገና ወደ ዋንጫ ፉክክሩ ይመጣል ወይ አላውቅም። በጣም ከባድ ነው የሚሆነው ለቼልሲ። ግን ቢያንስ ዘንድሮ ቶፕ ፎርም በድጋሚ ሴኩር ለማድረግ የሚጫወትበት እድል በጣም ሰፊ ነው። ታዲያ ክለቡ ምን ነገሮችን ያድርግ፣ ምን ነገሮችን ያሻሽል የሚለውን ነገር ስንመለከት እንግዲህ አሁን የጥር የዝውውር መስኮት ሲከፈት ለቼልሲ ምናልባት አዲሽናሊ አዳዲስ ተጫዋቾችን ወደ ክለቡ ለማምጣት ጥሩ አማራጭ ሆኖ ሊቀርብ ይችላል። ምናልባት አሁን ቼልሲ እኔ በምረዳውና በምገነዘበው የ9 ቁጥር ተጫዋች አለው ብዬ አላምንም። አለው ኢኔሰንስ አለው ተጫዋች መኖር፣ ግን ጎሎች የሚያስቆጥሩለት ተጫዋች የለው። ለምሳሌ ሊያም ዲላፕን ብናነሳ 22 ዓመቱ ነው እና ገና በጣም መሻሻል ያለበት ተጫዋች ነው። በተደጋጋሚ ጊዜ ሲጎዳ እየተመለከተን እንገኛለን። ለቼልሲ ዴሊቨር ማድረግ ያለበትን ነገር ዴሊቨር እያደረገ የሚገኝ ተጫዋች አይደለም። ምናልባት በኢፕስዊች ታውን በነበረው ፐርፎርማንስ ያንን ተመልክቶ ነው ቼልሲ ያስፈረመው፣ ግን ከቼልሲ ጋር ፊት የሚያደርግ ተጫዋች ነው ወይ ብለን መጠየቅ ይኖርብናል። ዦአው ፔድሮንም ብንመለከት በባለፈው የክረምቱ የዓለም የክለቦች ዋንጫ ላይ እንደተመለከት ነው ተጫዋቹ ጎሎችን ሲያስቆጥር ነበር። እዚህኛው የፕሪሚየር ሊጉ ሲዝን ላይ ግን ተጫዋቹ በየሳምንቱ ጎሎችን የሚያስቆጥር ተጫዋች ሆኖ አላገኘ ነው። ኢቭን ተጫዋቹ ገና ቼልሲን ሳይቀላቀልም በፊት ተናግሬያለሁ። ጎሎችን በየሳምንቱ ስኮር የሚያደርግ ተጫዋች አይደለም፣ ግን ለክለቡ በጣም ብዙ ነገር መጥቀም ይችላል የሚል ሀሳብ ሳነሳ ነበር። ወይ ታዳጊውን ማርክ ጊዩን ነው ልናነሳ የምንችለው። ማርክ ጊዩም ደግሞ ገና ታዳጊ ልጅ ነው፣ በጣም ብዙ የመሻሻል አቅም ያለው ተጫዋች ነው እና ወይ ደግሞ ሌሎች ተጫዋቾችን ነው ልናነሳ የምንችለው እንደነ ቴሪክ ጆርጅ አይነት ተጫዋቾችን ወይ ደግሞ ፔድሮ ኔቶን በ9 ቁጥር ማጫወት። በእርግጥ ቼልሲ ኤማጋን የተባለውን ተጫዋች ወደ ክለቡ እንዲመጣ አድርጓል። ተጫዋቹ እንግዲህ በቀጣዩ ጊዜ ቼልሲን ይቀላቀላል ተብሎ ይጠበቃል። ግን አሁን ቼልሲ በጣም በትክክል የ9 ቁጥር ተጫዋች ይጎለዋል። ኒኮላስ ጃክሰንን እኮ ጎል እያስቆጠር አይደለም ብሎ የሸኘ ተጫዋች ክለብ ነው። ኒኮላስ ጃክሰን ቢያንስ በባለፈው ዓመት የሆኑ ጎሎችን ሲያስቆጥር ስንመለከተው ነበር እና ጎሎች ጨዋታን ያሸንፉልሃል። ጎሎች 3 ነጥብ ይዘህ እንድትወጣ በጣም ይረዱሃል። ቼልሲ ደግሞ አሁን ጎሎችን የሚያገኘው ከፊት መስመር ተጫዋቾቹ ነው ወይ የሚል ነገር ማንሳት ይኖርብናል እና ይሄ በጣም ትልቁ ጉዳይ ነው። ስለዚህ የ9 ቁጥር ቦታ ላይ ድጋሚ ቼልሲ ማሰብ አለበት፣ ድጋሚ ነገሮቹን ማጤን ይጠበቅበታል። በጣም አስፈላጊ ነገር ስለሆነ አሁን በዚህ ዝውውር መስኮት ገንዘብ ያወጣሉ ወይ እንግዲህ ከባድ ነው። አንቶኒ ሴሜኞ ይባላል። የአንቷን ሴሜኞ ጉዳይ ያበቃለት ነገር ይመስለኛል። ምክንያቱም ተጫዋቹ በግል ጉዳይ ከማንቸስተር ሲቲ ጋር ተስማምቷል። በ48 ሰዓታት ውስጥ ዝውውሩ ያልቃል ነው የተባለው። እንደውም ዛሬ ቼልሲ ከቦርንመዝ ጋር ሲጫወት ሙሉ ለሙሉ ደጋፊዎችን ይሰናበታል ተብሎ ይጠበቃል እና ምናልባት ቼልሲ እንግዲህ ዝውውሩን ለመጥለፍ ካልሞከረ በስተቀረ ይህ ተጫዋች ዝውውር የሚሆን አይነት ነገር አይሆንም። ስለዚህ ሌሎች ታርጌቶችን መፈለግ ይጠበቅበታል ቼልሲ በቀጣዮቹ የዝውውር መስኮት ቀናት ላይ።
ምናልባት የአንቷን ሴሜኞ ዝውውር አለመሆኑን ተከትሎ ሌሎች ተጫዋቾችን ለማስፈረም ክለቡ ሊንቀሳቀስ ይችላልና ገበያው ላይ ምን አይነት ተጫዋቾች አሉ፣ ገበያው ላይ ምን አይነት ተጫዋቾችን ቼልሲ ሊያገኝ ይችላል የሚሉትን ነገሮች ነው ማየት የሚጠበቅብን። አንደኛው ተጫዋች ጄምስ ማካርቲ ነው፣ የ23 ዓመቱ ተጫዋች። እንግዲህ ይህንን ተጫዋች ቼልሲ ለማስፈረም እንቅስቃሴዎችን ሊያደርግ እንደሚችል ነው አንዳንድ ዘገባዎች የሚገልጹት። ነገር ግን እነዚህን ተጫዋቾች ለማስፈረም እኔ አሁን ገበያው ላይም የሆነ ትልቅ የሆነ ዝውውር ለማድረግ አስቸጋሪ ነው ወይ ትልልቅ ተጫዋቾችን ለማስፈረም በጣም ከባድ ነው። ምክንያቱም ለክለቦች ሚድ ሲዝን ላይ በሲዝኑ አጋማሽ ላይ ወሳኝ ተጫዋቾቻቸውን አይለቁም የሆነ አይነት ችግር ካልተፈጠረ በስተቀር። ስለዚህ ቼልሲም በዛ ልክ ትልልቅ ተጫዋቾችን ላያገኝ ይችላል እና አንዱ ትልቁ ችግር የሚሆነው እሱ ነው እንጂ አሁን ለምሳሌ የሆኑ ተጫዋቾችን እኮ አስፈርሟል ክለቡ በክረምት የዝውውር መስኮት። ግን ያስፈረማቸው ተጫዋቾች ምን ያክል ውጤታማ ናቸው ነው። አሁን ለምሳሌ ዳሪዮ ኢሱጎን ቼልሲ አስፈርሟል፣ የካይሴዶ ምትክ የሱ ተጣዋቂ እንዲሆን ነው። ግን አብዛኛውን ጊዜ ተጫዋቹ በጉዳት ምክንያት የለም። ሊያም ዴላፕ ኒኮላስ ጃክሰንን ተክቷል፣ ግን በጉዳት ምክንያት ጨዋታዎች ያለፉት ነው። ባይጎዳ ራሱ ሜዳ ላይ ዴሊቨር ማድረግ ያለበትን ነገር እየሰጠ አይደለም። ዡዋው ፔድሮን እናነሳለን። የዡዋው ፔድሮን ጉዳይ ተመሳሳይ ነው። ጎል እንዲያስቆጠር ይጠበቅበታል፣ ግን ከአጥቂ ጀርባም ቢያስተልፉት የአጥቂ መስመር ተጫዋች ማርጎ ቢያስተልፉት በየጨዋታዎቹ ላይ ጎሎችን ዴሊቨር የሚያደርግ ተጫዋች አይደለም። ጄሚ ጊቴንስን እንግዲህ ኖኒ ማድዌኬን ለአርሰናል ከሰጡ በኋላ ወደዚህ ክለብ ያመጡት ተጫዋች ነው። ግን ደግሞ ማጥቃቱ ላይ አሁንም በጣም ብዙ መሻሻል የሚቀሩት ተጫዋች ነው። አሌሃንድሮ ጋርናቾ ጥሩ ተጫዋች ነው አሁንም ቢሆን በቼልሲ ቤት። ግን ደግሞ የሆነ ሰዓት ላይ በዩናይትድ ያሳየንን ፐርፎርማንስ ነው ወይ እያሳየን ያለው? ወደዚህ የመጣበትን አቅሙን ፐርፎርማንሱን በደንብ ኤክስፕሎር እያደረገ ነው ወይ? ይሄ ጥያቄ ምልክት ውስጥ ይገባል። ዮራል ሃቶ ገና ታዳጊ ተጫዋች ነው፣ በርሳታይል ነው፣ ገና ወደፊት የሚሻሻልበት አቅም አለው። ነገር ግን ደግሞ አንዳንድ ጨዋታዎች ላይ ጥሩ ያልሆነባቸው ጨዋታዎችም እንዳሉ ተመልክተናል። አሁን ጨራሽ ጉዳት ላይ የሚገኝ ተጫዋች። ምናልባት ቼልሲ ካስፈረማቸው ተጫዋቾች በቃ እንደው ደህና ጥሩ ተጫዋች ብለን የምንጠቅሰው ኤስቴቫ ዊሊያንን ነው። በጣም ጥሩ ከጎል ማስቆጠር ጋር ከአሲስት ጋር ገና በ18 ዓመቱ አስገራሚ ጊዜን እያሳለፈ የሚገኘው ይሄን ተጫዋች ነው። ከዚህ በስተቀር ግን ሌሎቹ የቼልሲ ዝውውሮች ጥያቄ ምልክት ውስጥ የሚገቡ ናቸው። ለዚህ ቼልሲ ባለፈው የክረምቱ የዝውውር መስኮት የፈጸማቸው ዝውውሮች ምን ያክል ክለቡን ዋጋ እያስከፈሉት እንዳሉ እየተመለከትን እንገኛለን። አሁን ቼልሲ በታዳጊዎች ላይ ነው እየሰራ ያለው። ታዳጊዎች 18፣ 17፣ 19 ዓመት ተጫዋቾችን እያስፈረመ ነው። ቼልሲ ውስጥ 30 ዓመት ያለፈው ተጫዋች የለም። አሁን ባለው ስኳድ ያው ራሂም ስተርሊንግን ተዋቸው የለም እና በቼልሲ መከላከል ላይ ተጫዋች ያስፈልጋል። በቼልሲ የአማካይ መስመር ላይ የመስመር አጥቂዎች ላይ የፊት መስመር ላይ ቼልሲ ተጫዋቾች ይፈልጋል። እነዚህን ተጫዋቾች ስካውት አድርጎ ለማምጣት አንድ የዝውውር መስኮት ብቻ አይበቃም። እንደውም ከክለቡ ለቀው ሊወጡ የሚችሉ ተጫዋቾች አሉ። ለምሳሌ ቴሪክ ጆርጅ ጉዳይ አንደኛው ከዚህ ክለብ ለቀው ሊወጣ የሚችለው ተጫዋች እንደሆነ ነው የሚነገረው እና እንደውም ከባለፈው ክረምት ጀምሮ ከሌሎች ክለቦች ጋር ስሙ ተያይዞ ሲነሳ ነበር። እንደውም በዝውውር የመዝጊያ ሰዓት በ11ኛው ሰዓት ሁሉ ፉልሃም ተጫዋቹን ለማስፈረም የመጨረሻ ጥረት ሲያደርግ ነበር። እነ ስተርሊንግ እና አክዘል ዲሳሲ የጊዜ ጉዳይ ነው እንጂ ክለቡን ለቀው መውጣታቸው የሚቀር አይነት አይደለም። የቡድኑ ግብ ጠባቂ ፊሊፕ ጆርገንሰን የጨዋታ ደቂቃዎችን ይፈልጋል። ነገር ግን ተጫዋቹ ፕሪሚየር ሊግ ላይ ወይ ቻምፒየንስ ሊግ ላይ የጨዋታ ደቂቃዎችን እያገኘ አይደለም። እነዚህ ነገሮች በጣም አስቸጋሪ ናቸው። ስለዚህ አሁን ቼልሲ ምንድን ማድረግ ያለበት የሚለውን ነገር ካነሳም በቃ ባለው ስኳድ ሲዝኑን ለመጨረስ መሞከር ነው። የተለያዩ ተጫዋቾች የዝውውር መስኮት ላይ ገንዘብ ሊያወጡ ይችላሉ። ያንን ገንዘብ ግን ትክክለኛው ተጫዋች ላይ ኢንቨስት ማድረግ ነው። ቼልሲ አሁን በቃ ልምድ ያለው ተጫዋች በጣም ጥቂት ናቸው። በቼልሲ ልምድ ያላቸው ተጫዋች ካነሳን ምናልባት ሪስ ጄምስ ወይ ሮበርት ሳንቼዝ አሊያ ደግሞ ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ ነው ልናነሳ የምንችለው። አብዛኞቹ ወጣቶች ናቸው። ጋርናቾ ብትሉት ወጣት ነው። ሊያም ዴላፕ ብትሉት ወይ ኤስቴቫውን ብታነሱ ወጣቶች ናቸው። ቼልሲ ቤት ደግሞ በባለፈው ዓመት ረጅም ድካም ነበር፣ ረጅም ጉዞ ነበር። በርካታ ጨዋታዎችን ሲያከናውኑ ነበር። 64 ጨዋታዎችን ያደረገ ስኳድ ነው እና አዳዲሶቹ ቢያንስ በፊት የነበሩትን የቼልሲን ተጫዋቾች የማያግዟቸው ከሆነ ለቼልሲ ተጫዋቾች እጅግ በጣም አዳጋች ሊሆን ይችላል እና እኔ አላቅም ኤንዞ ማሬስካ እንግዲህ የዝውውር መስኮቱን እንዴት ሊጠቀሙበት እንደሚችሉ። ምናልባት አምና ማንቸስተር ሲቲ 2 ወይ 3 ተጫዋቾችን እንዳስፈረመው እንደዛ በቃ የሆኑ ተጫዋቾችን ለማስፈረም ከፍተኛ ጥረት ካላደረጉ በስተቀረ በዚህ አሁን ባለው ስኳድ በጣም ይከብዳል። ቼልሲ ጥሩ ስብስብ አለው፣ የሚያድግ ስብስብ አለው፣ ግን ልምድ ያላቸው ተጫዋቾች ስብስብ ውስጥ ያስፈልጋሉ። በደንብ እንደ ሪስ ጄምስ ምራቃቸውን ዋጥ ያደረጉ ተጫዋቾች መኖር አለባቸው።
ወደ ቤንች ዞር ስትል ጨዋታውን መቀየር የሚችሉልህ ተጫዋቾች ያስፈልጋሉ። አሁን በቀደም አስቶን ቪላ አንድ ከቼልሲ ተሽሎ የተገኘው በዚህ ምክንያት ነው። በቃ እነ ዋትኪንስን ቀየረ፣ ሌሎች ተጫዋቾችን ቀየረ፣ ሜዳ ላይ አስገባ እነዛን ተጫዋቾች እነ ኦናናን፣ ውጤት ይዞ ወጣ ማለት ነው። ቼልሲ ግን ሜዳ ላይ እያያችሁት ከ45 ደቂቃ በኋላ ዲክላይን እንኳን ሲያደርግ የምታዩት የተጫዋቾቹ መዳከም ፋቲግ አምና የዓለም የክለቦች ዋንጫ ፍጻሜ ድረስ ኮንፈረንስ ሊግ ፍጻሜ ድረስ የተጓዘ ስብስብ ነው። እነ ኮል ፓልመር ባይዳከሙ ብዙ አይገርምም። ሁልጊዜ ደግሞ ኮል ፓልመር ላይ ብቻ ዲፔንድ አድርገህ አትችሉም ወይ እነ ኮል ፓልመር ላይ ጥገኛ ሆነ አትችሉም። እና ቼልሲ በጣም እስኳኑን ሪሼፕ ማድረግ ይጠበቅበታል። የሚለቁትን ለቆ ሌሎች አዳዲስ ተጫዋቾችን ማምጣት የጥር ተጫዋቾች ዝውውር መስኮት ላይ ተጫዋቾች ማግኘት ይችሉ እንደሆነ አብረን እንመለከታለን። እስቲ እናንተስ ቼልሲ ምን ነገሮችን ቢያደርግ ይሻሻላል? አሰልጣኙ ኤንዞ ማሬስካ እኔ አሰልጣኙ ይሰናበቱ በሚለውን ሀሳብ ብዙም አልስማማበትም። ምክንያቱም ጥሩ አሰልጣኝ ናቸው። በሌስተር ሲቲ ያንን አሳይተዋል። በቼልሲ ዋንጫዎችን አሸንፈው አሳይተዋል። የፔፕ ጓርዲዮላ ተተኪ እየተባሉ ነው ያሉት። በቼልሲ ትልቅ ጨዋታዎችን በማሸነፍ ያንን አቅማቸውን እያሳዩ ነውና እኔ እሳቸው ይባረሩ የሚለው እሳቸው ቢባረሩ ራሱ ማን ሊመጣ ይችላል የሚለው ነገር በጣም ከባድ ነው። ሌላም አሰልጣኝ የሚመጣ እዚህ ስኳድ ውስጥ ሊገጥመው የሚችለው ይሄ አይነት ነገር ነውና እንግዲህ ቼልሲ እንዴት ስኳዱን ሪሼፕ ያደርግ ምን ነገሮችን ያስተካክል? ኮሜንት ላይ ሀሳቦቻችሁን ጻፉልን። ዛሬ ቼልሲ ከቦርንመዝ ጋር ወሳኝ ጨዋታውን ያከናውናል። በዚህ ጨዋታ ላይ ደግሞ ያሸንፋል ወይ? ምሽት ላይ አብረን የምንመለከተው ጉዳይ ይሆናል።